ጓደኛችን ከጫካው ንጉሱ ጋር ትግል ገጥሟል። በእጃችን የገባውን የደረቀ የጫካ እንጨት እያነሳን ጓደኛችንን ከአንበሳው ለማስጣል መጫጫውን ተያያዝ ነው። ወደ ተስፋው ምድር ካለፈው ሳምንት የቀጠለ እውነተኛ የስደት ታሪክ። ጸሐፊ ግርማ ዘገየ፣ ጽሑፉን የምተርክላችሁ ቤተልሔም ሰለሞን ነኝ። ወደ ተስፋው ምድር። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። በዚህ ሰዓት የአዞ መውጫ ሰዓቱ ነው ማለታቸው ነበረ። ይህን ገና ካፋቸው ተናግረው ሳይጨርሱ ተራራ የመሰለ ነገር ከሐይቁ መሃል ብቅ አለ። ለጊዜው ምን እንደሆነ አላወቅኩም ነበር። ከሐይቁ መሃል ብቅ ካለው ተራራ ግንባር ላይ ትላልቅ አይኖች ሲከፈቱ የምገባበት ጠፋኝ። ሁሉም ወደ ሐይቁ ዳርቻ ባለ በሌለ ጉልበቱ መቅዘፍ ጀመረ። ለብቻው ተነጥሎ ይዋኝ የነበረ ጓደኛችን ግን የተፈጠረውን ሳያውቅ ዝም ብሎ ይዋኛል። አዞም በዝምታ ወደ እሱ መንሳፈፍ ጀመረ። አዞ ወደ ልጁ መጠጋት ሲጀምር ከልጁ ጋር አይን ለአይን መተያየት ጀመሩ መሰለኝ። ወደሚቀርበው የሐይቁ ዳርቻ በፍጥነት መቅዘፍ ጀመረ። እኛም በርታ፣ ደርሰሃል እያልን ጓደኛችንን ስናበረታታ አዞን ለማደናገር ደግሞ የድንጋይ እሩምታ ወደ ሐይቁ መወርወራችንን ተያያዝ ነው። የጓደኛችን ድካምና የእኛም ጥረት ሳይሳካ አዞ የጓደኛችንን ግማሽ አካል አፉ ውስጥ ከቶ እግሩ በጣዕር ሲፈራጭ ተመለከትን። አዞ የጓደኛችንን አካል በጠንካራ ጥርሱ እያደቀቀ ወደ ሆዱ ማስገባት ሲጀምር የምናደርገው ጠፍቶን ከወዲያ ወዲያ መሯሯጥ ጀመርን። ሁላችንም ማልቀስ ተስኖን ነበረ። በተኛን በጥቂት ሰዓታት ውስጥ የባለ ተራው ጠባቂያችን የጩኸት ድምፅ ሲያሰማ ሁላችንም ከእንቅልፋችን ተነስተን በጨለማ መደናበር ጀመርን። እርስ በርሳችን
በስማችን እየተጠራራን መጯጯ ስንጀምር የአንዱ ጓደኛችን ድምፅ እየቀረብን መጣ። አማራጭ ስለሌለን ሁላችንም ባትሪያችንን አበተን ድምፅ ወደ ሰማንበት አካባቢ ተንደርድረን ወረድን። ጓደኛችን ከጫካው ንጉሱ ጋር ትግል ገጥሟል። በእጃችን የገባውን የደረቀ የጫካ እንጨት እያነሳን ጓደኛችንን ከአንበሳው ለማስጣል መጯጯውን ተያያዝ ነው። ያላዋቂ ነገር ሆነና ግማሹ ያፏጫል፣ ግማሹ ይጮኻል። ሴቶቹ ደግሞ አንበሳውን እንደ ድመት ክፍ ማለት ጀመርን። የኛ ፉጨት አንቅቷቸው ነው መሰለኝ ብዛት ያላቸው አንበሶች በቡድን ሆነው ዙሪያውን ቆሙ። ጓደኛችን ግን እስካሁን እጅ አልሰጠም። ከአስፈሪው አንበሳ ጋር ትግሉን ተያይዞታል። አንዳንዴ በጣር ይጮኻል። ወይኔ ተበላው፣ ዝም አትበሉ እንጂ እያለ እኛ እንድናስጥለው እጁን ወደ እኛ ያርገበግባል። እኛ ደግሞ የሌሎች የአንበሶች መንጋ ስላየን ግማሹ ዛፍ ላይ፣ ግማሻችን ደግሞ የትኛው አንበሳ ዘሎ እንደሚሰፍርብን ተራችንን እንጠብቅ ጀመር። የጓደኛችን ድምፅ በጣም እየሰለለና እየቀጠነ መጣ። ከአንበሳው ስር ሆኖ ግን መወራጨቱን አላቆመም። ልባችንም ጥንካሬያችንም ተበተነ። አዞ በመጨረሻ አፉ ላይ ያንጠለጠላትን የጓደኛችንን እግር በአፉ እንደነከሰ ወደ ውስጥ ሰምጦ ተሰወረ። ሁላችንም ፊት ላይ የተስፋ መቁረጥና የመሸነፍ ምልክት ይነበብ ጀመር። የስደት ወንድማችንን ዓይናችን እያየ በአውሬ ተቀምጠን ፈዘን ቁጭ አለን። መነጋገርም አልነበረ። ከጥቂት ደቂቃዎች በኋላ አብሮን የነበረው ወንድማችን አሁን የለም። ሁሉም ነገር የህልምና የቁም ቅዠት መሰለን። አንገታችንን እንደደፋን በሐይቁ ዳርቻ ሆነን ስቅስቅ ብለን አለቀስን። የሚሰማን ግን አልነበረ። ወደ ሰማይ አጋጠን። ምነው አምላካችን በሰው ሀገር ቁጣን ብለን አማረረን። ጓደኛችንን ግን ያለ ስንብት በአውሬ ዓይናችን እያየ ተቀማን። ማናችንም ሐይቁን መልቀቅ አልፈለግንም።
በመሃል የእኛ ሽማግሌ አሁንም ጊዜው የአንበሳ መውጫ ሰዓት መሆኑን በምልክት አስጠነቀቁን። ካሰብንበት ሳንደርስ በተራ በተራ የአውሬ ሲሳይ መሆናችንን ቢያስፈራንም በወቅቱ በደረሰብን ድንገተኛ ዱብዳ ሁላችንም ብንሞት ደንታ አልነበረንም። ሽማግሌው ደጋግመው አንበሳ አንበሳ እያሉ ይቆጡን ጀመር። በመጨረሻ የስደት ወንድማችንን ለአውሬ አስረክበን ወደ ማደሪያችን አቀናን። በመንገዳችን ላይ ማንም ምንም አልተናገረም። ሁሉም ከራሱ ጋር የሚነጋገር ይመስል ነበር። በጉዞአችን ላይ ከሩቁ የአንበሳና የሌሎች አራዊቶች ጩኸት እንሰማለን። ከማደሪያችን ስንደርስ ስጋታችን እየበረታ መጣ። ለማደሪያ የተፈቀደልን ቦታ ከጎጆ ውጪ ታዛው ስር ነበርና ሁላችንም በተራ በተራ እየተጠባበቅን ሌሊቱን አሳለፍን። ዳሩ ግን አዳር አልነበረንም። ሁሉም ትንሽ እንቅልፍ ባሸለበው ቁጥር ሲጮህና ሲቃዥ ነበር ያደረው። ተከታዮቹን ቀኖች የመንገድ ማደሪያችን ጉዞ እንጀምር። ትዕዛዝ እስኪሰጠን ድረስ ከአንዱ ጫካ ወደ ሌላው እየተሽለኮለክንና በተራ እየተጠባበቅን ስናድር ከረምን። ጊዜው ሞዛምቢክ በእርስ በርስ ጦርነት የወደቀችበት ጊዜ በመሆኑ ሁሉም ነገር ከፍተኛ ጥንቃቄ የሚያሻውና ድንበር ለማቋረጥ አመቺ ቀናትና ጥሩ ጊዜ መምረጥ ስለነበረብን በመንገድ መሪያችን አሻጋሪያችን በተመረጠልን ቀን የገጠር መኪና አፈላልገን ጉዞ ጀመርን። ሳምንት